ulfinni Yesuus Kiristoos isin duukaa haa ta'u. Ulfinni Waaqayyoo isin duukaa haa ta'u. መጀመሪያ እርጥብ ስላገባችሁ አሁንም ደረቅ ቦታ አትቆሙ። ድርጅቱም አላህ ያስፋልን። አው በረካ አግኙ። እድሜና ጤና ይስጣቸውና በእንግሊዝ አልችልም ቃላት ያጥረኛል። ፈጣሪ እግዚአብሔር እነሱን ይባርክ። በጣም ነው ማመሰግናቸው። በተለያየ ምክንያት የከፋ የኢኮኖሚ ጫና ውስጥ የሚገኙ የመጠለያ ቤት ችግር ያሰቃያቸው የዕለት ጉርስም ሆነ ልብስ ለማሟላት የወገኖቻቸውን ድጋፍ የሚሹ ዜጎች ናቸው። ለዚህ ደስታቸውና ምስጋናቸው ምክንያትም ቶፕ ቤቨሬጅና ትሬዲንግስ ሸገር ከተማ መልካ ኖኖ ክፍለ ከተማ ውስጥ የመኖሪያ ቤት ገንብቶ ስላበረከተላቸው ነው። እንኳን ደስ ያላችሁ። ድርጅታችን ቶፕ ቤቨሬጅ ኢንዱስትሪስ ኤንድ ትሬዲንግ በቤቨሬጁ በውሃው የሚታወቀው እንዲሁም ደግሞ እህት ኩባንያው ቶፕ ስቲል ፋክተሪ እንዲሁም ደግሞ ቶፕ ኮንስትራክሽን ድርጅት እንዲሁም ደግሞ ቶፕ ሪል ስቴት በዛሬው ዕለት ለአቅመ ደካሞች ከቤሮ ወረዳ ጋር በመነጋገር መሬቱን ካገኘን በኋላ ለስድስት አባወራዎች እንዲሁም ደግሞ ከ36 በላይ ነዋሪዎች ያሉትን ቤት በዛሬው ዕለት ሰርቶ እያስረከበ ይገኛል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ከኮንስትራክሽን ክፍላችን ደግሞ ይህንን ገንብተው ያስረከቡን ስለ ቤቱ አጠቃላይ የወጣበት ወጪ እንዲሁም ደግሞ ምን አይነት ቤት እንደሆነ አቶ ጌታውንን እዚህ ጋር ጋብዛለሁ። በመጀመሪያ በወረዳው የተሰጠን 300 ካሬ ሜትር ነበረ። እንደምታዩት ላንድስኬፑ ምቹ ያልነበረ በመሆኑ ከፍተኛ ወጪ እንድናወጣ አድርጎናል ቦታው ማለት ነው። ከ20 ሚሊዮን ብር በላይ ወጪ የተደረገበት ግንባታ ነው። እንግዲህ ቶፕ ኮንስትራክሽን የተለያዩ ሰፋ ያሉ የግንባታ ስራዎች እንዳሉት የሚታወቅ ነው። እነዛን እየሰራ በጎን ነው እነዚህ ስራዎች እየመጣን እየሰራ ናቸው። እንደምታዩት ጥሩ ጥራት ያላቸውን ቤቶች ማስረከብ ተችሏል። 6 አባወራዎችን እዚህ መኖሪያ ቤት ማካተት የተቻለ ሲሆን እያንዳንዳቸው 50 ካሬ ሜትር ስፋት ያለው ቦታ እንዲደርሳቸው ተደርጓል። እያንዳንዳቸው አባወራዎች እያንዳንዱ አንድ ሳሎን፣ አንድ መኝታ ቤት፣ አንድ መታጠቢያ ቤትና አንድ ኩሽና ተሰርቶላቸዋል። እንደምታዩት ጥሩ አቀማመጥ ነው ያለው እና በድጋሚ አሁንም ለሁላችሁም እንኳን ደስ ያለን ደስ ያላችሁ ማለት ፈልጋለሁ። ኢትዮጵያ ውስጥ እንደዚህ ይዋ ለህዝብ የሚያስብ የህዝብ ልጅ ካገኘን ኢትዮጵያ ትበልጽጋለች ብዬ ስለማስብ ከድህነት መውጣት ስለምችል እንደዚህ አይነት ሰው ስለ ቶፕ ለማውራት በጣም ቃላት ያንሰኛል። እዚህም ስለገባሁና በረንዳ ላይ እንኳን ስላረፍኩ ብዙ ነገር ተሰማል። ለምንድን ነው እዛ አሰቃይ ነበረ 2 አመት ቀልድ አይደለም። ችሎታ የለኝ አልከራይ ሚከፍልልኝ የለም። ምንድነው አላማዬ ሸራ ተክዬ አሁን በጎቹ የሚሸጡበት እዛ ነበርኩ 2 አመት የደፈንኩት። አዳ ከዛም በኋላ ጌታ ሲረዳኝ ይሄን ድርጅት ገና ሳላየም እንዲሁ እንደመረኩ ነው ያለሁት። አንድ ቀን ዳቦ ያጎረሰኝ አረሳ እንኳን ይሄንን ሀል ማረግ ሰጥቶንን ይሄንን ስሰማ ሁለተኛው የተወለድኩ ጫቅላ መስሎኝ ነው የታየሁት። ከዛ በዳዴም በመጣ እዚህ ጋር ስደርስ ቀና አላለዋ እደ ያሮጊት ግልበት እኮ ነው። አሁንም እድሜያቸው ረጅም አላህ ያርገው፣ አገራችን ሰላም አድርግልን። አው ሁሉም ይደጉልን፣ ሁሉም ደሃ እርጃት አላህ ያርጋችሁ። ቤቱን እንደማገኝ ስሰማ በጣም ነው ደስ ያለኝ። ምክንያቱም በጣም በቤት ጉዳይ ተቸግሬ ነበር። እጅግ በጣም በቃ መሮኝ ነበር እንደ ኮሶ መድኃኒትና ለምን በተለይ ከሷ ጋራ ቤት እሷን ይዤ የምሰራው ስራ ለቤት ኪራይና ለቀለባችን አይበቃምና በጣም ተቸግሬ ነበረ። እግዚአብሔር ይመስገን አሁን ግን ይሄው ሰፊ ቤት በዚህ እንኳን በዛች ቤት ቆይቼ ቢሆን ራሱ መንቀሳቀስ የለም። ይሄ ራሱ ይሄ ቤት ብዙ እድል አለው። እንደውም ወከሩንም ያገኘሁት ይሄ ዊልቸሩንም ያገኘሁት
ይሄ ቤት ከገባው በኋላ ነው እና ይሄ ቤት ሌላም ተጨማሪ ይዘቶችን አምጥቶልኛል። ፊዚዮቴራፒም ጥሩ ቦታ አግኝቼ እያደረገች ነው እና በጣም ቤቱ ደግሞ ከቤት ቤት ነው፣ በቃ ምርጥ ቤት ነው። የሚያስፈልገን ሁሉ አምጥቶልናል። ከዶሮም ከምኑም አስፈላጊው ነገር በቃ ለአንድ ህብረተሰብ የሚያስፈልገውን ነገር ሁሉ አምጥቶልን ከጎናችን ቆመናል። ዘይት አለ። እንደገና ለአንዳንድ አስቤዛ ደግሞ የምንገዛበትም ሳንቲም ሰጥቶናል። በሁሉም ነገር ከጎናችን ቆመዋል። አቅመ ደካማ እንደዚህ ሲረዱ በጣም እግዚአብሔር ይስጥልን። እኛ አመት ባሉን እንደዚህ ልንውል ነው ብለን ነበረ፣ ግን እንደዚህ አላሰብንም። እግዚአብሔር ያልታሰበ እንጀራ ይስጣችሁ ይስጠው። እሱንም እድሜና ጤና ይስጥልን፣ ይባረክልን። እኛም በመርዳቱ እግዚአብሔር እሱንም ደግሞ እንደዚሁ እድሜና ጤናውን ይስጠውና ሰላምና ፍቅር ይስጠው። ለሀገራችንንም ሰላም ያድርግልን፣ ኢትዮጵያን ይጠብቅልን። ይኸው ዘይት 5 ሊትር፣ ዶሮ፣ ሽንኩርት 5000 ብር፣ የቅመማ ቅመም ሁሉን ራሱን ችሎ ሰጥቶናል። በቃ እግዚአብሔር ይስጠው። እሱንም ደስታ ያርገው፣ እንጀራ ይውጣለት፣ ጤና ይስጠው፣ አገሩ ሰላም ይሁን፣ እድሜና ጤና ይስጠው። ቶፕ ውሃ ለአቅመ ደካሞችና ለምንም ለሌላቸው ሰዎች ለሚያደርገው ትብብርና እርዳታ እናመሰግናለን። ከዛ በመቀጠል ደግሞ ቶፕ ውሃ ያው ቅድም እንደተገለጸው ብቻ እርዳታ ብቻ ሳይሆን ቤትም የተለያዩ ነገሮችን ደግሞ እየሰጠ እንደሆነ ያው ተገልጾልናል። ከዚህ በኋላ ደግሞ በተለይ አካል ጉዳተኞችን ደግሞ ባማከለ ሁኔታ ያስቀድማል የሚል እምነት አለኝ እና ከዚህ ውጪ ደግሞ የዛሬ ያው እንግዲህ በፋሲካ በዓል ነው የተገናኘው ዶሮ፣ ሽንኩርት 5000 ብር ካሽ እና ሌሎች ማስቤዛዎችን ሰጥተዋል። ስለዚህ በጣም እናመሰግናለን። እነዚህ ወገኖቻችን ደግሞ በድርጅቱ ለትንሣኤ በዓል የማዕድ ማጋራት ስጦታ እየተበረከተላቸው ናቸው። የፋሲካ በዓልን በማስመልከትም እያንዳንዱ ቤት ያለው የሞላው ቤት አለ፣ የጎደለው ቤት አለ። የሚቸገሩ ወገኖችን ማስታወስና ከተቸገሩ ወገኖች ጎን በመሆን በዓልን ማሳለፍ ድርጅታችን ቶፕ ቤቨሬጅ የኖረው ህይወት ነው ማለት ነው። ስለዚህ ዛሬም ያንኑ ነው እየደገምን ያለነው። ዛሬ ለ50 ቤተሰቦች የ1.5 ሚሊዮን ብር የአስቤዛ ግዢዎችን ለእያንዳንዱ ቤተሰብ አስፈላጊ የሆነ ግብአት በማሟላት አንድ ፓኬጅ እያንዳንዱ ፓኬጅ ዶሮ ያለው በካሽ 5000 ገንዘብ ያለው ሽንኩርት ያለው ዘይት ያለው ሁሉንም ነገር ያሟላ በየቤቱ ገብቶ የተሟላ እንዲሆን ከማድረግ ረገድ የፋሲካ በዓልንም በደስታ እንዲያከብሩ ወገኖቻችን ከማድረግ ጎን ለጎንም ጥሩ ስራ ሰርተናል ብለን እናስባለን። የተለያዩ ስራ እድሎችን በመፍጠር ቁጥር 1 ፕላቲኒየም ግብር ከፋይ በመሆን የመሳሰሉት ነገሮችን ለሀገር ግንባታ የሚሆኑ ነገሮችን እያደረግን እንገኛለን። ከዛ ጎን ለጎን ደግሞ በዓሉን ደስ ብሏቸው እንዲያሳልፉ አቅመ ደካማ ብለን የምናስባቸውን እንግዲህ ከቤት ስጦታ ጀምሮ ለበዓሉ የሚሆናቸውን ያው ባለፈው ለኢድ ከሙስሊም ወንድሞቻችን ጋር አሳልፈን ነበር። አሁን ደግሞ ለፋሲካ ያንን እያደረግን ነው የምንገኘው። ሶ ይሄ የቶፕ ባህል ነው፣ የቶፕ ካልቸር ነው፣ የመጣንበት ነው። ሶ ይህንን ምንቀጥል ይሆናል። በየአመቱ መንገድን በመስራት የተለያዩ ለአቅመ ደካሞች ቤትን በመስራት እንዲሁም ደግሞ በዓላት ሲከበሩ በየበዓላቱ ለአቅመ ደካሞችና ትንሽ እጅ አጥር ለሆኑ ሰዎች ብዙ አስተዋጽኦች ያደርጋሉ ማለት ነው። በተለይ በዚህ አመት እንደ መልካም ነው ክፍለ ከተማ ለ6 አባወራ ወደ 20 ሚሊዮን ብር የሚጠጋ ወጪ በማድረግ ቤት ሰርቶ ገንብቶ አስረክቧል በዛሬው ዕለት። ይሄ ብቻ አይደለም። ባለፈው የኢደል ፈጥር በዓል ላይ ለተለያዩ አቅመ ደካሞች በጎ አስተዋጽኦ በማድረግ በዓሉን እንዲያሳልፉ አድርጓል። ዛሬ ደግሞ በተለየ ሁኔታ አቅመ ደካሞች የተለያዩ ህመም ያለባቸው በሽተኛ የሆኑ ራሳቸውን የማይችሉ አልጋ ላይ የቆዩ ሰዎችን በማሰባሰብ ለእያንዳንዱ አባወራ ብዙ ይህንን በዓል የሚያሳልፉበት ዶሮ በመግዛት ዘይት በመግዛት እንዲሁም ደግሞ
ገንዘብ በእጅ በመስጠት አስተዋጽኦ አድርገዋል ማለት ነው። ስለዚህ ይሄ ብቻ አይደለም። ይሄ ድርጅት እንደ ክፍለ ከተማችን ያሉትን ወጣቶችን ወደ ስራ እንዲገቡ በጊዜያዊም ሆኖ በቋሚ አሁን እኛ ከነሱ አጠገብ ወደ 1200 ሰራተኞች አሉ። በየጊዜው ጉብኝት እናደርጋለን። በየጊዜው ከነሱ ጋር እንወያያለን። በስልጠናም በምንም ከነሱ ጋር ተቆራኝተን ወይም ተገናኝተን ስለምንሰራ ወደ 1200 ሰራተኛ ይዟል ይሄ ፋብሪካ ማለት ነው። ይሄ ብቻ ሳይሆን እንደ ሀገር አቀፍም በተለይ እንደ ክልላችን ትልቅ ገቢን ለመንግስት በማስገባት በገቢ ረገድ ደረጃ የያዘ ተቋም ነው ማለት ነው። ግዴታውንና መብቱን አውቆ የሚሰራ ድርጅት መሆኑን እንደ መንግስትም እንደ ጽህፈት ቤታችን እኛ በደንብ ጠንቅቀን እናውቃለን ማለት ነው። ድርጅቱ በማምረቻ ፋብሪካዎች አካባቢዎች ለሚኖሩ ዜጎች ከሚያደርገው ድጋፍ ባሻገር እንደ ሀገር በተለይ ተፈጥሯዊ አደጋዎች ሲያጋጥሙ የወገን ደራሽነቱን ሲያሳይም ቆይቷል። ድርጅታችን ማህበራዊ ኃላፊነትን ማህበራዊ ግዴታን መወጣትን እንደ ግንባር ቀደም ተግባር ነው የሚያከናውነው። ለአብነት ለመጥቀስ ያህል በተለያየ ሁኔታ በተፈጥሮም ሊሆን ይችላል በሰው ሰራሽም የሚከሰቱ ሀገሪቷ ውስጥ በክልል ሳንገደብ በኢትዮጵያዊነት መንፈስ በሁሉም አንግል የተቸገሩ ወገኖችን ደርሰን የማገዝ ተግባር የድርጅቱ አብይ ተግባር ነው። ለአብነት ያክል ለተቸገሩ በድርቅ ለተጎዱ ወገኖች ውሃ በመቆፈር ቢያንስ ወደ 27 አካባቢ የሚሆኑ ቀበሌዎች በተከታታይ ሲፈጠር በነበረ ድርቅ እንዲያገግሙ ድርጅቱ ባመቻቸው እድል እንዲጠቀሙ ተደርጓል። ከዛም አልፎ በቅርብ የምናስመርቀው ከ200 ሚሊዮን በላይ የሚፈጅ G+7 ትልቅ ትምህርት ቤት ኢንተርናሽናል ስኩል ተብሎ ሊጠቀስ የሚችል ትልቅ ትምህርት ቤት በመገንባት ለመመረቅ በዝግጅት ላይ ነው የምንገኘው። በ2010 ዓ.ም በመለስተኛ የማምረት አቅም ወደ ስራ የገባው ቶፕ ቤቨሬጅ ኢንዱስትሪስ ኤንድ ትሬዲንግስ ቶፕ ዋን በሚል ብራንድ በፕላስቲክ ጠርሙስ የታሸገ ውሃ ያመርት ነበር። አሁን ላይ ግን የማምረት አቅሙንና የምርት አይነቱን በማሳደግ ላይ ነው። አሁን ላይ 138,000 ቦትል ፐር ሃወር የማምረት አቅም ላይ ደርሰናል። በነገራችን ላይ ሁሉንም ጥሬ እቃዎቻችንን ራሳችን ነው የምናመርተው። ይሄ ማለት ምን ማለት ነው? ክዳኑን፣ ቦትሉን፣ ማሸጊያውን፣ ሌብሉን ሙሉ በሙሉ ራሳችን ነው የምናመርተው። እሱም ብቻ አይደለም እንግዲህ ካመረትን በኋላ ለገበያ ማቅረብ ካቀረብንም በኋላ ደግሞ ሰብስበን እስከ መፍጨት ድረስ እንደርሳለን ማለት ነው። እህት ኩባንያችን የቶፕ ስቲል ፋክተሪ አለን። በቶፕ ስቲላችን ደግሞ የተለያዩ ጥራት ያላቸው ሚስማሮች ከባለ 15 ጀምሮ እስከ ባለ 3 ቁጥር ድረስ እናመርታለን። እንዲሁም ደግሞ ለግንባታ ወሳኝ የሆነውን ብላክ ዋይርም እንዲሁ በ1.5 እና በ2.5 እሱን እናመርታለን። የቶፕ ቆርቆሮም ወደ ገበያው በደንብ ገብቷል። ለማንኛውም ግንባታዎች የሚሆኑት ኖርማል የቤት ክዳን ቆርቆሮና ኤጋ ለፋብሪካ የሚሆኑትን እናመርታለን። ከዛ በተጨማሪ ደግሞ የተለያዩ አይነት ሳይዝ ያላቸውን RHS፣ SHS፣ CHS እንዲሁም LTZ የብረት ምርቶችን እያመረትን እንገኛለን። ድርጅቱ በአሁኑ ወቅት በተለይ የውሃ ማምረት ሂደቱን ከእጅ ንክኪ ነፃ በሆነ መልኩ ዘመናዊ የማምረቻ ማሽኖችን በመጠቀም ያከናውናል። ውሃችን እንግዲህ አንደኛ በአይሶ ስታንዳርድን ኢምፕሊመንት አድርገናል። አይሶ ሰርቲፋይድ የሆነ ካምፓኒ ነው። እያንዳንዱ የአመራረት ሂደታችን በአይሶ ስር ቁጥጥር ስር ነው ማለት ነው። የምንጠቀማቸው ማሽኖቻችን አብዛኞቹ የ2025 ኩምቢ ብሎክ የሚባሉ ከሰው ንክኪ ነፃ የሆኑ ማሽኖችን እንጠቀማለን። በነገራችን ላይ ትሪትመንታችን 9 የማጣራት ሂደቶችን አልፎ ነው ወደ ውሃ ወደ ማሸጉ የምንደርሰው። በዚሁም ነው በኢትዮጵያ ኳሊቲ አዋርድ ላይ የ3ኛ ደረጃን አግኝተን ማጠናቀቅ የቻልነው። የውሃ ምርቱን ወደ ተባበሩት አረብ ኤሚሬቶች ዱባይና ዩናይትድ ኪንግደም ለንደን በመላክ የውጭ ምንዛሬ ማስገባትም ጀምሯል። በሰዓት 1 ቶን ያገለገሉ ፕላስቲኮችን መፍጨት የሚችል ማሽን ወደ ስራ በማስገባት የአካባቢ ብክለት እንዳይፈጠር የበኩሉን ድርሻ እየተወጣም ይገኛል። ቶፕ ቤቨሬጅ ኢንዱስትሪስ ኤንድ ትሬዲንግስ
ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓልም ይመኛል። መጪው ፋሲካ በዓል ነው። ለመላው የኢትዮጵያ ቤተሰቦች፣ የቶፕ ሰራተኞች፣ ለሁሉም ወገኖቻችን እንኳን ለበዓሉ በሰላም አደረሳችሁ። በዓሉ የደስታ እንዲሆንላችሁ መልካም ምኞታችን ነው።